وضحي عنوانا وشاد من نوره في القلب إيمان. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وآله وصحبه أجمعين. والسلام عليكم ورحمة الله وبركاته. إخوتي وأخواتي في الإكرام في الإسلام، حياكم الله جزاكم الله خيرا. إن شاء الله زاري من استزاريو ልጆቻችን ሐቅ አላቸው ተኛና ማላላቸው የሚለውን ቀጥላለሁ። ሰባተኛ ተርቢየቱል አብና ወልበናት አላ መካሪሚል አኽላቅ፣ ወንድ ሴት ሳንል ልጆቻችንን በአጠቃላይ በጥሩ ስነ ምግባር ላይ አንጸን ማሳደግ አለብን። ወተሕዚሩ ሚን መሳዊል አኽላቅ፣ ተመጥፎ ስነ ምግባር እንዲርቁና እንዲጠነቀቁ አድርገን ማሳደግ አለብን። فهذا من العلم النافع። ባለፈው ትምህርታችን ዒልም እናስተምራቸው ተተውሂድ ጀምረን ያልነው ውጤቱ እሱ ነው። ጠቃሚ የሆነ ዒልም የሚባለው ይሄ ነው። لأن الأخلاق لها منزلة رفيعة في الشرع المطهر። ንጹህ በሆነው ሸሪዓችን ይሄ ጥሩ ስነ ምግባር ማለት ትልቅ ደረጃ አለው። አላህ Subhanahu Wa Ta'ala የሉቅማኑል ሐኪምን ለልጁ የሰጠውን ትምህርት ለኛ የሚያስተላልፍልን ሆኖ ምን ይላል? እንዲህ ብሏል ይላል ልጁን፣ ያ ቡነያ ቂሚስ ሰላተ፣ አንተ ልጅ ሆይ ሶላቱን ደንቡን ጠብቀህ ስገድ፣ ወእሙር ቢልማዕሩፊ፣ በመልካም ስራ እዘዝ፣ ወንሃ አኒል ሙንከር፣ ተመጥፎም ከልክል። መጀመሪያ ሶላትን ይሰግድ ያደረገው ባለፈው እንዳየነው ከ7 ዓመት ጀምሮ ሶላት መታዘዝ አለበት፣ 10ኛው ዓመት ላይ መመታት አለበት። ከዛ ደግሞ ለሌላ ለነፍስ ወዳድ ብቻ እንዳይሆን ለሌላውም ጥሩ ሐሳቢ እንዲሆን ሆኖ እንዲያድግ ለልጁ ጥረት አድርጎ ነበር ማለት ነው። ሌላውን ሰው በመልካም አዘዘ ማለት ተመጥፎ ከለከለ ማለት የሸሪዓ ግዴታ ተመሆኑን በተጨማሪ ለሰው ጥሩ ማሰብ ማለት ነው። ለሌላው መልካም ማሰብ፣ ራስ ወዳድነት እንዳይኖር ማድረግ ማለት ነው። ልብ በሉት እህትና ወንድሞችና በመልካም እዘዝ፣ ተመጥፎ ከልክል። ያ ወንድሙ መልካም አልፎት ደረጃ እንዳያልፈው፣ መጥፎ ሰርቶ አላህ እንዳይቀጣው እየጣረለትና እየተጨነቀለት ነው ማለት ነው። ላ ዩሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲሂ ማለት ይሄ ነው። በዱንያ ብቻ አይደለም በዲንም ጉዳይ ነው። ለራስ የምትወደው ለወንድምህ ታልወደድክ አላመንክም ያስባለው ማለት ነው። ሌላው ምን አለው? ወስቢር ዐላ ማ አሷበከ አለው። በሚያጋጥምህ ነገር ላይ ታገስ አለው። የሚያጋጥምህ ነገር ላይ ታገስ። ሶብር ደግሞ ትልቁ የሥነ ምግባር መገለጫ ነው። ኢነ ዛሊከ ሚን ዐዝሚል ኡሙር ይለዋል። ይሄ ቁርጠኛ የምትሆንበት ጉዳይ ነው፣ እንደ ቀላል አድርገህ አትመልከተው ብሎ ልጁን መከረ ይለናል አላህ ሱብሓነሁ ወተዓላ። ይህም ብቻ አይደለም፣ ሰው እንዳይንቅ፣ በሰው ላይ እንዳይኮራ፣ እንዳይንጠራራ፣ አደቡን ስርዓቱን ጠብቆ እንዲያድርግ እንዲያድግ ምን ብሎታል? ወላ ቱስዒር ኸደከ ሊናሲ፣ ለሰዎች ጉንጭህን አታዙርባቸው። በመጠየፍ ሰውን በመተው ጉንጭህን አታዙር ማለት አትኩራ ማለት ነው ይሉታል። ለዚህ ብለው ወላ ተምሺ ፊል አርዲ መራሃ፣ በምድር ላይ ስትሄድ እየተንቦጠረርክ አትሄድ አለ። እየኮራህ እየተፎከስክ ሌላውን እየናክ አትሄድ። ሰው ጋር ስትገናኝ ጉንጭህን አታዙር፣ ፊትህን አታዙርባቸው ማለት ነው። ፊትህን አታዙር፣ ሰው አትናቅ፣ ሰውን አትተው። ኢነላህ ላ ዩሒቡ ኩለ ሙኽታሊን ፈኹር፣ አላህ የሚንቦጠረሩና የሚፎከሱትን ሁሉ አይወድምና ብሎ ወቅሲድ ፊ መሽሪካ፣ ሐታ ጉዞህ ላይ እንኳ እስላማዊ አደብ አለ። ጉዞህን አካሃዲህን መካከለኛ አድርገው። አለቅጥም የፈጠንክ አለቅጥም ደግሞ የተንጓደርክ መሆን የለብህም። ስለ ዒባዱ ረሕማንም አላህ ስብሓነሁ ወተዓላ ሲናገር የዚሁ አይነት ጠቅሷል። ወዒባዱ ረሕማን አለዚነ የምሹነ ዐለል አርዲ ሀውነን ይላል። በምድር ላይ ሲሄዱ ሳይኮሩ ቀስ ብለው አለቅጥም ሳይንጓደዱ ማለት ነው። አለቅጥም ሳይሮጡ ደረጃቸውን ጠብቀው የሚሄዱ ናቸው ይላል። ይሄ ሁሉ እስላማዊ ስርዓት ነው፣ አደብ ነው ማለት ነው። ወግዱድ ሚን ሰውቲከ፣ ድምፅህንም ቀነስ አድርገው ይለዋል ልጁን። ሱብሓነላህ፣ ይሄው በስነ ምግባር ታንጾ ልጁ እንዲያድግለት ማለት ነው። እና አንከረል አስዋት ለሰውቱል ሐሚር ይለዋል። እና አንከረል አስዋት ለሰውቱል ሐሚር፣ ተድምፁ ሁሉ አስጠያፊ የአህያ ድምፅ ነው። ድምፅ ከፍ ማለት ቢያስከብር ኑሮ አህያ ይከበር ነበር ማለት እኮ ነው። ድምፅን እንደዚህ ሰው ላይ መጮህና በሰው ላይ ማንጓጠጥ ደረጃ አይደለም እና ሰውን እንዳታስቸግር እያለ ልጁን በስነ ምግባር ታንጾ እንዲያድግ ጥረት ያደርግ ነበር ብሎ አላህ ያንን ታሪክ ለኛ ይነግረናልና እኛም እንደዚሁ ልጆቻችንን ነፍስ ወዳድ እንዳይሆኑ፣ በሰው ላይ እንዳይኮሩ፣ ሰውን እንዳይንቁ፣ ስነ ምግባራቸው የተስተካከለ እንዲሆን ጋጠወጥ እንዳይሆኑ
ጥረት ማድረግ አለብን ማለት ነው። فالإحسان إلى الأولاد تربيتهم التربية الحسنة النافعة ልጅን በጥሩ ስነ ምግባር አንጾ ማሳደጉ من خير علم يتعلمه الولد ልጅ ተሚማረው ትልቁ ተኛ የሚወስደው ትልቁ እሴት ነው ትልቁ ዕውቀት ነው ማለት ነው። قال الله تعالى أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة ብሎ አላህ እኛን መጠበቅ እንዳለብን ሁሉ ልጆቻችንን እንድንጠብቅ አዟል። قال الحافظ الشوكاني رحمه الله تعالى حافظ الشوكاني ተፍሲራቸው ላይ ፈቱል ቀድር የሚባለው ኪታባቸው ላይ ይችን አያት ሲያብራሩ አሁን የቀራዋትን አያት عبد الرزاق سعيد بن منصور عبد بن حميد ابن جرير ابن المنذر حاكم እነዚህ ሁሉ አውርተውታል ብለው تعالي بن أبي طالب የወሰዱትን ሲነግሩን ምን አሉ? ሐኪም ሐዲሱን ሰይ ብሎታል። ወአንፉሰኩም ወአህሊኩም ናራ የሚለው ላይ ምን ብለዋል አሉ? አሊሙ አንፉሰኩም ወአህሊኩም الخير ወአድቡሁም ማለት ነው አሉ። ራሳችሁንም ቤተሰቦቻችሁንም ኸይርን አስተምሯቸው አደብ ስርዓት አስይዟቸው ማለት ነው ብለዋል ብለው ይጠቅሳሉ። እብኑ ዑመርም ረዲየላሁ ተዓላ ነው የሃዛ አህሲን አደብ ابنك የልጅህን አደብ አሳምር አሉ እብኑ ዑመር فإنك مسؤول عنه وهو مسؤول عن برك አንተ ስለሱ ትጠየቃለህ እሱ ታንተ በሚያገኘው መልካም ስራ እንደሚጠየቀው ሁሉ እሱም የአባትነቱን ሐቅ ያን ሁሉ መልካሙ ለህለታልና የእናትነቱን ሐቅ ያን ሁሉ መልካሙ ላለታለችና ማሟላት አለበት ታላሟላ ይጠየቃል እንደሚባለው ሁሉ አንተም ስለ ልጅህ በጥሩ ስነ ምግባር አሳድገሃል አላሳደክም ተብለህ ስለምትጠየቅ አህሲን አደብ ابنك የልጅህን አደብ አሳምር። ሐሰኑ በስሪ ረሂመሁላሁ ተዓላ በዚች ባለፈችው አያት ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا በሚለው ዙሪያ ሲናገሩ አድቡሁም ወዓሊሙሁም ማለት ነው አሉ። አስተምሯቸው ስርዓት አስለምዷቸው ማለት ነው። በቃ አዳበል እስላምን አስተምሯቸው ማለት ነው ይላሉ። ጥሩ ስነ ምግባር እንዲኖራቸው አድርጉ ማለት ነው ይላሉና ስለዚህ ልጆቻችንን በጥሩ ስነ ምግባር ተንከባክበን ማሳደግ አለብን። ወይንሸኡና ሽኡል ፊትያን ሚና على ما كان عوده አቡሁ ይላሉ አረቦች ሲገጥሙ። ወጣት ልጆች ሴቶችም ቢሆኑ ወንዱ የሚያድጉት አሉ አባቱ ባሳደገው ላይ ነው። በቃ አባቱ ባገኘው አባቱ በለመደው አባቱ ባስተማረው ላይ ነው የሚያድገውና فالتربيه الحسنه التي تكون على مكارم الاخلاق والتحذير من مساوئها امر عظيم ልጆቻችንን በጥሩ ስነ ምግባር ላይ ኮትኩተን ማሳደግ ተመጥፎ ስነ ምግባር እንዲርቁ አርገን ማሳደግ ትልቅ የሆነ ነገር ነው። خاصة وان العنايه بهذا الامر قد جاءت بها النصوص الشرعيه የሸሪዓ ማስረጃዎች በዙሪያ በሰፊው መጥተውበታልና قال عليه الصلاه والسلام في الحديث المتفق عليه ما من مولود አሉ ማንም ልጅ የለም ኢላ ይወለዱ على الفطره በእስልምና ላይ የሚወለድ ቢሆን እንጃሉና የእናት አባት አስተዋጽኦ ለደጉም ለመጥፎም በሚያመለክቱ ሁኔታ ምናው ነብዩ ሰለላሁ ዐለይሂ ወሰለም ከመጥፎ ጋር አያይዘው መልካውን በተቃራኒ ያውነውና فأبواه يحودانه أو ينصرانه أو يمجسانه كما تنتج البهيمة بهيمة جمعاء هل تحسون فيها من جرعاء إلى البخاري ومسلم በዘገቡ ታሪክ ማለት ነው። እንደገና እናትና አባት በስምና ላይ ተወልዶ ሲያበቃ ይሁዳ ያረጉታል፣ ነሳራ ያረጉታል፣ መጁስ ያረጉታል አሉ። ልክ እንሰሳ ስትወለድ ሙሉና ተወልዳ ስታበቃ ኋላ ላይ ባልተቤቷ የዛች እንሰሳ ባለቤት ለምልክት እያለ ጆሮዋን ምኗን እየቆረጠ እንደሚያጎላት እናት አባት እንደገና ልጅን ያጎላሉ እንጂ አሉ አለዛ ልጅ ሲወለድ በስምና ላይ ነው የሚወለደው አሉ። فالخلق الحسن أمرنا الله تعالى به ጥሩ ስነ ምግባር አላህ በሱ አዞናል። وحق على الآباء أن يعلمهم لأبنائهم ለልጆቻቸው ሊያስተምሯቸው በእናት አባት ላይ ሐቅ ነው ተገቢ ነው። وأن يربهم على تلك الآداب العظيمة በእነዚያ ትልልቅ በሆኑ ስነ ምግባሮች ላይ ሊንከባከቧቸውና ሊያሳድጓቸው ግዴታ ነው። إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون። እንግዲህ ልጆችን በጥሩ ስነ ምግባር እናሳድግ ሲባል ስነ ምግባር እንዳያችሁት ጠቃሚ ነው፣ በእስልምና ውስጥ አስፈላጊ ነው። ነብዩ አለይሂ ሰላቱ ወሰላም ኢማን ሙሉ ማለት ብለው ይናገራሉ። ጸባው ያማረለት ሰው ነው ብለው ነው የሚናገሩ። ስለዚህ ልጆቻችን ኢማናቸው ሙሉ ሊሆን የሚችለው ስነ ምግባራቸውም ያማረ የሰመረ ሲሆን ነው። ለነብዩ አለይሂ ሰላቱ ወሰላም ቅርብ ሰው የሚሆነው
ስነ ምግባሩ ያማረለት ሰው ነው ብለዋል ነብያችን አለይሂ ሰላቱ ወሰላም። ስነ ምግባር ማማር ስነ ምግባር መስተካከል ጸባው ማማር የነብዩ ሰለላሁ ዐለይሂ ወሰለም ባህሪ ነው። አላህ ያመሰግነባቸው ወኢነከ ለዓላ ኹሉቅን ዐዚም ኑን ወልቀለም ወማ ይስጡሩን ብሎ ተማለ በኋላ አንተ በተከበረ ስነ ምግባር ላይ ነህ ብሎ አላህ ሱብሓነሁ ወተዓላ ነብዩን አለይሂ ሰላቱ ወሰላም ገልጿቸዋል። የነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ምንድነው? ይሄ ስነ ምግባር የሚባለው ነገር ምንድነው? ምን አይነት ነው? እንዴት አድርገን ነው የምናሳድገው ከተባለ በጣም ጉዳዩ አጭር ነው። አይሻ ተጠይቃ መልሰዋለች። ያንን እኛ መተግበር ብቻ ነው ሌላ ያለው። የነብዩ ሰለላሁ ዐለይሂ ወሰለም ጸባይ እንዴት ነበር ብሎ ሲጠይቃት ያ ታቢዒ ካነ ኹሉቁሁል ቁርአን የነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባራቸው ቁርአን ነበር በማለት ነው ያስቀመጠችውና የነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ተላብሰው እንዲያድጉ ልጆቻችንን በቁርአን ኮትኩተን በቁርአን ምክር እየመከርንና የቁርአንን ምክር እየሰሩ እንዲያድጉ ጥረት ማድረግ አለብን። እንደው አንዳንድ ነገሮችን እንጥቀስ ተጥሩ ስነ ምግባሮችም ተመጥፎ ስነ ምግባሮችም። ለምሳሌ መጥፎ ስነ ምግባር የሚባለው ነገር ምንድነው ሚለውን እስኪ እንደው ዘርዘር እናርግ። ቁርአን የሚገልጸው ሐዲስ የሚያብራራው ነገር ولذلك يجب أن يجنب الصبي إذا عقل ለዚህም ሲባል ህፃኑ አእምሮ ማወቅ ሲጀምር ልናርቀው ይገባል። አመጃሊስ ለህዊ ወልባጢል ተሆነ ዛዛታ ቦታ ተሆነ መጥፎ ቦታ ላይ ማራቅ አለብን። መጥፎን እያዩ መጥፎን እየሰሙ እንዲያድጉ መፍቀድ የለብን። እንደ ሙዚቃ ያለ ወልጊናኢ ወሰማዒል ፉሕሽ ሙዚቃን ይመስል እንደዚሁ ፋሒሽ አስጠያፊ የሆኑ ቃላቶች ይመስል والبدع بدعان يمثل ومنطق السوء مطفو نغغرن يمثل فإنه إذا علق بسمعه عاصر عليه مفارقته في الكبر زاري اجورو لاي مغبات تجمره ነገ ሲያድግ ለመተው በጣም ያስቸግረዋል። وعز على وليه استنقاضه من ዘመድ የሆነም ሰው ተሱ ማዲያን ይከብደዋል። فتغير العوائد من أصعب الأمور ይላሉ። የተለመደን ነገር ተለምዶ ማስተው በጣም አስቸጋሪ ነገር ተተባለ እሱ ነው። ስለዚህ መጥፎ ይሄንን መጥፎ ለምደው እንዲያድጉብን እንደ ከረምቡላ ቦታ እንደዚህ የቁማር ቦታዎች በአጠቃላይ ማለት ነው። የቤትኛውም አቅጣጫ በየትኛውም አይነት ቢሆን እንደዚህ ያለ ቦታ ላይ እንዲርቁ ማድረግ አለብን። يحتاج صاحبه الى استحضار طبيعه ثانيه ويجنبه الكسل ስንፍናን ማራቅ አለብን። ልጆቻችን ሰነፍ እንዲያይሆኑ ያላቸውን ጉልበት እንዲጠቀሙ ማስለመድ ያለብን። ወልበጣለተ እንደዚሁ ስራ ፈትነት ወዳዓተ ወራሐተ እንዲ አለቅጥ ረፍትን አለቅጥ ጨዋታን እንዳይለምዱ በለኹዙ ቢአድዳዲሃ የነዚህን ተቃራኒዎች ለምዶ እና ተለማምዶ እንዲያድግ ማድረግ አለብን። ወይ አይውዱል እንቲባ አኺረል ላይ ለምሳሌ ልጁ ማደግ ሲጀምር አኺረል ላይ እንዲነቃ እናስለምደዋለን። فإنه وقت قسم الغنائم የአላህ ገኒማዎች የሚከፋፈሉበት ሰዓት ነው። ወደፊት ሲያድግ ይህን ገኒማ እንዲያጣ ማነህ ማረኝ የምትል ምምርህ ማነህ ስጠኝ የምትል ምሰጥህ ማነህ ዱዓ የምታርግ የምቀበል የሚልበት ሰዓት ስለሆነ የአላህ Subhanahu Wa Ta'ala ሽልማት የሚከፋፈልበት ነው። فمستقل ومستكره እንግዲህ ومستكثر አላህ እንደሰጠው ብዙ የሚከፋፈላለ ጥቂት የሚከፋፈላለ የአላህ ስጦታ የሚከፋፈልበት ሰዓት ስለሆነ ወመህሩሙን የሚከለከልም አለና ያንን የሚከለከሉት እንዳይሆን ልጃችን ያንን የአላህ ገኒማ የአላህ ስጦታ የሚከለከል እንዳይሆንብን ተብዙ ተሚከፋፈሉት እንዲሆንልን ታሁኑ ማሳደግ አለብን። فمتعتاد ذلك صغيرا سهل عليه كبيرا سهل عليه كبيرا ዛሬ ትንሽ ሆኖ ተለመደው ነገ ትልቅ ሆኖ የሚከብደው አይሆንም። ስለዚህ ካሁኑ ተወዲሁ ልጆቻችንን ኮትኩተን በጥሩ ስነ ምግባር በጥሩ ሴት እናሳድገው። የእስልምናን ወግና ባህል እናስለምደው። አላህ Subhanahu Wa Ta'ala እኛን ይሄን ተሞከር ያግዘናል። አላህ Subhanahu Wa Ta'ala ይረዳናል። አሁን በፊት እንዳልኩት ወለዚነ ጀሃዱ ፊና ለነህዲየነሁም ሱቡለና እነዛ በእኛ ዙሪያ የሚታገሉትን ቀጥተኛው መንገዳችንን እንመራቸዋለን ብሏል አላህ Subhanahu Wa Ta'ala እና ቀጥተኛው መንገድ እኛንም ልጆቻችን ይመራልናል። ጥረታችንን እናድርግ የሚል ነው። والله تعالى أعلم وبالله التوفيق وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته. وحي عنوانا وشاد من نوره في القلب